ሰላም ሰላም ወደ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ብዝት ትርፍርፍ ይበልልኝ። ላይክ፣ ሼር፣ ሰብስክራይብ አድርጎ አዳዲስ መረጃዎችን ይዤላችሁ መጥቻለሁ። ዛሬ እንግዲህ አንዳንድ ነገሮችን አብረን እናያለን ማለት ነው። የተለያዩ ቪዲዮዎች አሉ። እስከ መጨረሻ እስኪ ሀሳብ አስተያየት እንድትሰጡ ቪዲዮን እዩት ማለት ነው። በጣም የሚያሳዝኑም የሚያስቁም ነገሮች አሉበት። ከዛ የሚያሳዝነው ግን ይሄን የመሰለ ወርቅ ልጃችን መኖሪያ ቤት አቤት ዞራ እነዚህ ምስኪ ሰዎች ተይበና በወር በጣም ብዙ ብር ከፍለ ነው የምትኖረው እና you deserve የራስ ቤት ይገባል። አዶናይ እንግዲህ እንደምታውቁት በራሱ ሰርቶ እንደዚህ 10 ቤት መግዛት ይችላል። of course በአማርኛ ጎበዝ ነሽ። አይ በጣም ለአብዱኪያር ዘፈንኩለትና እስኪ ንገሪና ምን አልኩት። ብዙ ይቀራል አለ። በጣም ብዙ አንቺማ ጎበዝ ነሽ። አንቺ ጎበዝ ነሽ። አብዱኪያር አሁን ከባለሙያ አንፃር ደግሞ ምን እንደምትል ይሄንን የሚሰማ በሙሉ ሼር እንዲያደርገው ትልቅ ማስጠንቀቂያ ነው። አዶናይን ኢንሳ የደህንነት ኢትዮጵያ ውስጥ ያለው ኢንሳ አስገድዶታል። ምን ብሎ ሲድሮ የሚባል አፕ አስተዋውቅ ብለውት ነው። ሲድሮ በኢንሳ የደህንነትና በቻይናዎች የተሰራ አፕ ነው። እሱን ኢትዮጵያ ውስጥም ከኢትዮጵያ ውጭ ያላችሁ ዳውንሎድ አደረክ ማለት መረጃዎችህን በሙሉ ኢንሳ ሀክ ያደርገዋል ማለት ነው። ለአደጋ ነው ራስን የምታጋልጠው። እያንዳንዱ መረጃህን ኦልሬዲ ኢንሳ እጅ ይገባል። ሲድሮ የሚባል አፕ ዳውንሎድ እንዳታረጉ። አዶናይ ምንም ማድረግ አልቻለም፣ አይችልም። ካስፈር ልክ ከዚህ በፊት 15 ሚሊዮን ለትግራይ ሰበሰበ። በድርቅ ለተጎዱ ለአደጋ መከላከል ዝግጁነት ስጥ አሉት፣ ሰጠ። ምንም ማድረግ አይችልም። አሁንም አዶናይ መጥፎ ነው አይደለም፣ አድርግ ብለውታል፣ እያስተዋወቀ ነው። እኛ ግን ሾልኮ በደረሰን መረጃ እሱን ዳውንሎድ አደረክ ማለት ራስን ቅርቃር ላይ መረጃህን አደጋ ላይ ነው የምትከተው። ዳውንሎድ እንዳታረጉ። ኤድመንድ እኔ አይዶን ነው ለአማራ ጥላቻ ያለህ በዚህ ደረጃ መልካም አይመስለኝም። ብትመረመረው መልካም ነው። እንዴት ዳቦ ስታንዳርድ ትሆናለህ? በአንድ በኩል ኢንሳ አዶናይን አስገድዶት ነው ይሄን ያመጣ ትላለህ። አዶናይ እኮ ከ8 ወር በላይ ከአመት በላይ ኢትዮጵያ ውስጥ እየተዝናና በደንብ እየተዝናና ብዙ ነገር እየሰራ ያለ ሰው ነው። አሁን ይሄ ልጅ አማራ ቢሆን ወይም ኦሮሞ ቢሆን እንደዚህ ፓስ ባልሰጠኸው የምትቃወም ከሆነ መቃወም ካለበለዛ ግን ትግሬ ስለሆነ ሰው እያልከኝ ያለው ትግሬ ሆኖ የሚያመጡት ነገር ህዝብን የሚያጠፋ ለትውልድን የሚያጠፋ ቢሆንም ትግሬ እስከሆኑ ድረስ ለነሱ ፓስ ትሰጣቸዋለህ። በዚህ ደረጃ ግን ኤድመንድ፣ በዚህ ደረጃ ጥላቻ፣ በዚህ ደረጃ ዳቦ ስታንዳርድ፣ በዚህ ደረጃ ምንድን ነው እንደዚህ ግን የሆንከው? ምን ነው በዚህ ደረጃ በጥላቻ የተሞላ እንዴ? አዶናይን አስገድደውት ነው። አዶናይ የተገደደ ይመስላል። አዶናይ ተገዶ አይደለም። አዶናይ ደስ ብሎት ፕላን አድርጎት ስራውን እየሰራ በጣም ሚሊዮን እየሰራ መርጧል። በቃ ብልጽግና መርጦ ከብልጽግና ጎን ሆኖ ይህን እያደረገ ነው ያለው እና እንደዚህ አይነት ነገር መቆም አለበት። ይሄ ዳቦ ስታንዳርድ፣ ይሄ ጥላቻ፣ ምቀኝነት፣ ይሄ ብሔርተኝነት ካልጠፋ ሀገራችን ሰላም ልትሆን አትችልም። አዶናይ ይዞ የመጣው ዋች ክሪኤት ኮኔክት ይሄ ከ2022 እና 23 ላይ ሞክረውት ነበር፣ አልተሳካም። አዶናይ ደግሞ አሁን የኔ ነው ብሎ መጣል። ሂሰድ የኔ ነው ብሏል፣ የኔ ኩባንያ ነው ብሏል እና ደስ ብሎት ተከፍሎት በሚሊዮን የሚቆጠር እየተከፈለው ፕሮሞት እያደረገ ነው። ይጠቅማል አይጠቅምም አላውቅም፣ ተጠቃሚው ነው የሚያውቀው። ግን በዚህ ደረጃ ዳቦ ስታንዳርድ ባትሆኑ መልካም ነው። ይሄ አይነት ጥላቻና ይሄ አይነት ዘረኝነት እውነቴን ነው በሽታ ነው የሚመስለኝ፣ ከምር በሽታ ነው የሚመስለኝ። ሌላው ፋሲካ ደስ አለች። ውሽዬ እኔ ነኝ የማፈቅረው እኮ አለች። ውሽዬ አዶናይን እግሩ ስር ራሱ ወድቃለች እና ውሽዬ በጣም ፎንቋል። አዶናይ በሁለት ቀን ነው ውሽዬ የምትጣየው። ሀበሻም ቤቴ መጥቶ ቡና እንዲጠጣ አልፈልግም። ሀበሻም መጥቶ ቤቴ እንዲበላ አልፈልግም። 18 ዓመት የኖርኩባት ሀገር ናት። በደንብ ሀበሻን ስደት ላይ ያለን ሀበሻ አውቀዋለሁ። አቃቂር ከማውጣት ውጭ ምንም ጽድቅም አላገኝም።
አንድ ጥጋበኛ ሀበሻ ቤት ያምጥቼ ብጋብዝ ከፈጣሪ ጽድቅ አላገኝም። ምን አገኛለሁ? ለአንድ ምስኪን የሚበላው ለሌለው የሚበላበት ሰጥ ነው ፈጣሪ ጋር የሚመዘገብልኝና ጽድቅ ማገኘው። አንድን ሀበሻ ልወደድ ብዬ ደግናት ልባል ብዬ ቤት ያምጥቼ ባበላው ከፈጣሪ ጽድቅ አላገኝም። ከዛ በኋላ ሄዶ ሀሜት ነው የሚተርፈው። ሌላ ምን ጥቅም አለ? እስቲ ንገሩኝ። ሀበሻ ሰብስባችሁ ቤታችሁ አምጥታችሁ አብልታችሁ አጠጥታችሁ ምንድን ነው የምታገኙት? ሀሜት። ቤታችሁን እንዲያዩላችሁ ዋው የእሷ ቤት እኮ በፊት ለፊታችሁ አውቁ ዋው ቤቷ ሲያምር ንጽህናዋ እቃዎቿ ሲያምሩ ይላል በፊት ለፊታችሁ። ከዛ ከሄደ በኋላ ደግሞ ሀሜት ከጀርባችሁ ደግሞ ምን ይላል? ወጣቸው እንትናቸው ሀሜት አቃቂር ካላስ። ከዛ ወይ ከፈጣሪ ጽድቅ አላገኛችሁ ወይ ምን አላገኛችሁ። ምን አለ ድሮ ባቅሽ ኖሮ። እኔም እኮ ህይወት አስተምሮኝ ነው ማሬ። እኔም እድሜና ህይወት አስተምሮኝ ነው ውዴ። እኔም ድሮ እንደዚህ ጠንካራ ቆፍጣና አልነበርኩ፣ ተለማማጭ ነበርኩ። አንዷ ምን ብላ ኮመንተች? ኮመንት ላይ ሀቢባ እንደዛ የኔ ስክሪን ሪከርድ ኮመንት ላይ ሀቢባ እንደዛ ተለማማጭ እንዳልነበርሽው እንደዛ ሰው ጓደኛ እንዲሆንሽ ተለማማጭ እንዳልነበርሽው ብላ እኔን ያሳፈረች፣ እኔን ዳውን ያደረገች መሰላት። በአካል መታቀኝ ቤቴ መጥታ አብረን የበላን የጠጣን እዚህ ካታር ማለት ነው። እና እንደዛ ብላ አሁን እሷ ኢትዮጵያ ናት እየሰማች ከሆነ ታውቃለች ራሷል። እና እንደዛ ብላ ኮምታ ገረመኝ። ሰው ልጅ በሰላም እኮ ታወራኛለች ከኔ ጋር እኮ በሰላም ፌስቡክ ላይ ምናምን እናወራለን ግን ስክሪን ሪከርዴ ላይ አታየውም መቼ የማይደርሳትም ብላ ነው። እዛ ጋር ምን እንደዛ ተለማማጭ እንዳልነበርሽ። በጣም ተለማማጭ ነበርኩ። በጣም ሰው ቤቴ እንዲመጣ ሰው በዓል ቤቱ እንዲጠራኝ ጓደኛ በጣም እፈልግ ነበር። ብቸኝነት ያስፈራኝ ነበር። አሁን ግን ብቸኝነት አያስፈራኝም። አሁን ግን ብቸኝነት እኔ አልፈራም። ብቸኝ መሆን ያስደስተኛል። ድሮ ብቸኝነት ስለምፈራ ነበረ ሀበሻ ብርቄ ነበረ። ሀበሻ ለማመጥ ነበረ እየደገስኩኝ እየጠራው ብሉልኝ ጠጡልኝ ነበር። ካታር ላይ የሚያገኝ ሀበሻ ያገኛል። ፌስቡኬን ወደኋላ ሄዳችሁ ምን ያህል ሀበሻ ሰብስቤ ቤቴ በየበዓሉ በየምኑ በየልጅ ቺልደት ደግስ ምን እንደነበር ፌስቡኬ ላይ ማየት ትችላላችሁ። የ16 ዓመት ፌስቡክ አለኝ ገብታችሁ ከ2008 ጀምሮ የተከፈተ። አሁን ግን ብቻዬን ነኝ፣ አልፈልግም። በቃ ተማርኩ። ህይወት አስተማረኝ፣ እድሜ አስተማረኝ። ካላስ ብቸኝነትን መረጥኩ። ሀበሻ ሮጠ። ቲክቶክ ሲዘጋ ምን ሊውጥሽ ነው? ቲክቶክ ሲዘጋ ዩቱብ አለ። ቲክቶክ ሳይኖር በፊት በፌስቡክ ኖረናል። ቲክቶክ ኢንስትግራምም አለ። ከኢንስትግራም በፊት ከሁሉም በፊት ፌስቡክ የሚባል ነገር ነበር፣ ስቲልም አለ። ስለዚህ ቲክቶክ ቢዘጋ ዩቱብ አለ፣ ፌስቡክ አለ፣ ኢንስትግራም አለ። በዛ እናወራለን፣ አታስቢ እሺ። እኔ ማለት የት አለ እንትኔ ስልኬ? ፌስቡኬን ላሳያችሁ ውዶች፣ የማታውቁት ካላችሁ። አይ ላቭ ፌስቡክ። እስቲ ለምንድን ነው ፌስቡክ በጣም የምወደው ንገሩኝ። 100,000 ገብቷል፣ 110,000 ገብቷል። ወይ ፌስቡክ አይከፍልም። ሸገርዬ እንዲህ ሰገጤ አትመስለኝም ነበር። ሸገር የሚባል ስም ይዘህ ሸገርን የመሰለ ስም ይዘህ ሰገጤ ነህ፣ መሀይም ነህ። ጎግል ላይ ግባና ፌስቡክ ይከፍላል ወይስ አይከፍልም ብለህ ሰርች አድርግ። እሺ የኔ መሀይም ሸገርን የመሰለ ስም ትሰይማለህ ለራስ። ለካ ሰገጤ ሆኖ ያራዳ ስም ይዘው እናንተ ፌስቡክ አይከፍልም አለ። ለምንድን ነው? ፓፒን ስላገኝ የሚያውቁ ያውቃሉ። ፍቅርዬን፣ ባሌን፣ የልጆቼን አባቴን ያገኘሁበት ስለሆነ ፌስቡክን በጣም ወደዋለሁ። የሁላችሁ ይሄ ነው ፌስቡኬ። ግን ፐርሰናል ኢንፎርሜሽን ብሎ እንዳይዘጋ 67,000 ፎሎ አለው። ይሄ ነው ይሄ ፌስቡክ። ኮንትራት ቤት እያለሁኝ የመዳሜ እህት ናት የከፈተችልኝ። ይከፍላል አያውቅም። አይገርምም? ፌስቡክ አይከፍልም ማለት ፋራ። እስቲ ሰርች የሆነ ነገር ከመናገራችሁ በፊት ማለት ነው ጉግል ላይ ገብታችሁ ሰርች አድርጉ። ሰው እንዳይስቅባችሁ፣ እንዳትዋረዱ። ለመሰላችሁ አለማወቅ አያሳፍርም፣ ለማወቅ አለመሞከር ግን ያሳፍራል። በዚህ በቴክኖሎጂ ዘመን ጉግል ላይ ገብቶ ሰርች አድርጎ ጄኔራል እውቀት አለመያዝ ያሳፍራል። ቢካዝ ቢፎር ዩ ስፒክ ኤኒቲንግ ጎ ሰርች ሜክ ሹር። ሚዲያ ላይ መጥታችሁ እንትን ከማለታችሁ በፊት ፌስቡክ ድብና አድርጎ ይከፍላል። አታቁም አይደለም? በቪዲዮ በስቶሪ ይከፍላል። ግን አታቁማ፣ ሰርች አታረጉማ። ጉግል ላይ ቻት ጂቢቲን አትጠይቁማ።
ከ10,000 በላይ ፎሎ ካላችሁ ፌስቡክ በምትፖስቱት ቪዲዮ ልክ ይከፍላችኋል። ይህን ሄዳችሁ ጉግል ላይ ሰርች አድርጋችሁ በረመዳን አትሚ ሴትዮ መብቴ አማለሁ። ግን ማንን ያማሁት? ራሴን ያማሁት። ሀገር ይመርጣል። የስ ሜምበርሽ ኤክስፓየርድ አድርጓል ማሪ። በዛው ከመጣሽ አይቀር ሜምበርሽን አድሽ የኔ ውድ። ዶላር ሜምበርሽ ኤክስፓየርድ አድርጓል። ሌላም ሰው አይቻለሁ ኤክስፓየርድ ያደረገ ኩዊን ኤ አቡዬ መልሶችሽ እኮ ያዝናኑኛል። ታዲያ መልሶቼ ካዝናኑሽ ሜምበር አትሆኝልኝም? ከስሜ ጎን ያለውን ልብ ቅርጽ ንኪልኝ የኔ ማር። ይሁን እንዳለ ኤክስፐርድ አድርጋችኋል። አቤት ፍቅር ጎንደሬዋ ኤክስፐርድ አድርገሻል ነው አይደለም መስፈልጊ። በቃ ይኸውልሽ እኔ አሁን ኢትዮጵያ ነው ያለሁ እኮ። ስሚኝ ሄለኔ፣ እኔ ኢትዮጵያ አይደል ያለሁ? ሄጄ ላሳይሽ የኔ እናት። እሺ እንሰማሻለን። ቢላውን አንሺውና ይኸውልሽ ልጆችሽን እኮ እኔ ሄዳለሁ ያልሽኝ ቦታ ሄጄ ያሳይሻለሁ እናቴ። አትደውሉባት። ምን አይነት ድንጋይ ራስ ነው ያለው ግን እዚህ። ቆይ እኔ ታሪክ ልናገር ነው ሄሉ። እኔ ታውርቦኛል። ወደዛ አድርጊና አንቺ እንደፈለግሽ አውሪን፣ እንደፈለግሽውን አውሪኛ ሚውት እናደርጋለን። አንድ ደቂቃ እኔ ታሪክ ልነግራት ነው የገባሁት። እኔም ታውርቦኛል ሄሉ። እንዲማ ሰልፍሽ አትሁኝ እንዴ። ታማሚ ነው ለነሱ አልደረስኩም። እኔ ግን ለማረስ ደርስ ማለት እኮ ይሄ እኮ ሰልፊሽነት ነው። አንቺ ራስሽን ብቻ ነው እንዴ የምትወጂው? ለቤተሰብሽ ለልጆችሽ መኖር አትፈልጊም? ስንት የሚወድሽ አለ እንዴ። ቢላውን ወደዛ አድርጊው። እንወድሻለን። በማርያም በእናትሽ በድንግል ማርያም ብዬሽ ሄሎ። እኔ ታሪክ ላውራ። ሴትዮ አታስደክሚኝ። እኔ እንዲህ ደከመኝ። ታሪክ ላውራ። እኔም ተፈኛል። እሺ እንሰማሻለን። ሚውት እናድርግና እንሰማሻለን። ቢላውን ወደዛ አድርጊው። ሚውት አድርገናል ሁላችንም። ስንት ዓመት የተቃጠልኩ ማንም ያዳምጠኝ አጣሁ። አሞኝ በ10 ቀን ወልጄ ስመጣ ማህፀኔ በሽተኛ ነኝ። ማን ይውሰደኝ? ብር ያለኝ ሰው ጠላኝ። ሰው ሲወስደኝ ሌላ ነገር ይሉኛል። ሸርሙጣ ይሉኛል። ልጆቼ በሽ እየዞሩ ታማሚነት አበት እያሉ ለፋኖ ቆምኩ። ማነው የገደለኝ? አማራ ሸርሙጣ ሄለን ላስት ኔምሽ ማን ነው? ላስት ኔምሽ ንገርኝ። ላስት ኔምሽ ማን ነው? ንገርኝ። አንዴ ንገርኝ። ኖ ላስት ኔምሽ ንገርኝ። ላስት ኔም ትነግሪኝ? አንዴ ልንሰማሽ ነው፣ ግን መጀመሪያ ንገርኝና ከዛ በኋላ እንሰማሻለን። አልነግራችሁም ግን እንድትነግሩኝ ዛሬ በአደባባይ ትላለህ እንዴ? ከህይወቷ የሚበልጥ ነገር አለ እንዴ? በአደባባይ እንዴ? አውሪው እንስማ። እሺ እንስማሽ። ንገሪኝ። እንዳትወጪ። ቆይ ሄሉዬ እንዳትወጪ። ቆይ እናት ሄሉዬ ንገሪኝ። እንስማሽ። ታሪክ ቆይ አንዴ እያዳመጥንሽ ነው እኮ የምልሽ መምህር ቴክስት አድርጌልሽ አላየሽውም? አሁን አልሰማችሁም? ዛሬ ስሙኝ። ልቤ ቆሰኝ። ስሙኝ ፕሊዝ